አሁን ደግሞ የምንገኘው እመቤታችን ቅድስት ድንግል ማርያም እነሆ የተቀበረችበት ጌቴሴማኒ በሚባለው ቦታ ነው። እዚህ ነው እንግዲህ እመቤታችን የተቀበረችው ጌቴሴማኒ። ይሄ የመቃብር ቦታዋ ይሄ ነው። ወደ እመቤታችን ወደ መቃብር ቦታዋን እየገባሁ ያለሁት። ወደ ውስጥ ስትገቡ ከዚህ ጀምሮ ያለውን ደረጃ ስትቆጥሩት በሚገርም ሁኔታ በእድሜዋ ልክ 64 ደረጃ ነው ያለው። በመኑ በአምሳለ መኑ ናስተማስለኪ ኦ ድንግል ምልዕተ ውዳሴ ምልዕተ ውዳሴ ምልዕተ ውዳሴ ልሙት ብላ በፈቃዷ የሞተችው ሞትን ቀመሰች እናታችን። እዚህ ደግሞ ተገነዘች እንደምታዩት ማለት ነው። ይሄ ሐናና የኢያቄም መቃብር ነው። ይሄ ሰላም ለመቃብርኪ ለጌቴሴማኒ በመርህባ እንተ ኢቲ ለኢየሩሳሌም ቅሩባ ማርያም ድንግል ለሀገረ መንግስት ርግባ ትትሜጦ ወርቀ ማአፌር ወጸበል አፈው እምሳባ ጌቴሴማኒ ለስጋኪ ምስካባ። እውነተኛይቱ ስንዷ እመቤት ኦርቶዶክስ ቤተክርስቲያን ከእሷ እቅፍ ውስጥ አያውጣኝ። ጸሎቴ እሱ ብቻ ነው በቃ። አሁን ከጽርሐ ጽዮን ከተገነዘችበት እመቤታችን ተነስታ ሐዋርያት ቅዱስ አስክሬኗን ይዘው ወደዚህ ወደ ጌቴሴማኒ ወደ መቃብር ቦታዋ ይዘውት የመጡባት ቦታ ነው። አሁን የምታዩት እንግዲህ ጌቴሴማኒ ነው። ይሄ ከውጭ እንዲህ እንደምታዩት አይደለም። ወደ ውስጥ ሲገባ በጣም ሰፊ ነው። አሁን ወደ ውስጥ እየገባሁ ነው። ወደ እመቤታችን ወደ መቃብር ቦታዋን እየገባሁ ያለሁት። ወደ ውስጥ ስትገቡ ከዚህ ጀምሮ ያለውን ደረጃ ስትቆጥሩት በሚገርም ሁኔታ በእድሜዋ ልክ 64 ደረጃ ነው ያለው። 64 ደረጃ እመቤታችን የኖረችው ደግሞ ሙሉ እድሜዋ በዚህ ምድር ላይ 64 ዓመት የኖረችበትን ምሳሌ ይሆን ዘንድ ደረጃው 64 ነው። በእድሜዋ ልክ ማለት ነው። እንዳለ እዚህ የሷ ብቻ መቃብር አይደለም። እዚህ ጋር የሐናና የኢያቄም መቃብር ነው። ይሄ ሐናና የኢያቄም መቃብር ነው። ይሄ ሁለቱ ማለት ነው። ይሄ ሐናና የኢያቄም መቃብር ነው። በዚህ ደግሞ ባሻጋሪ ደግሞ የቅዱስ ዮሴፍ መቃብር ነው። ይሄ ደግሞ የቅዱስ ዮሴፍ መቃብር አሁን ደረጃውን እየቆጠርን 64 ደረጃ ነው በእድሜዋ ልክ ማለት ነው። እንግዲህ እንዲህ እያልን ወደ ዋናው ወደ እመቤታችን ወደ መቃብሯ ልንገባ ነው። መቃብሯ ይቺ ነች። ሰላም ለመቃብርኪ ለጌቴሴማኒ በመርህባ እንተ ኢቲ ለኢየሩሳሌም ቅሩባ ማርያም ድንግል ለሀገረ መንግስት ርግባ ትትሜጦ ወርቀ ማአፌር ወጸበል አፈው እምሳባ ጌቴሴማኒ ለስጋኪ ምስካባ።
እዚህ ነው እንግዲህ እመቤታችን የተቀበረችው ጌቴሰማኒ። ይሄ የመቃብር ቦታዋ ይሄ ነው፣ ባዶ ነው እንደምታዩት። ይሄንን ብዙ ሰዎች ደብዳቤ እየጻፉ ለሀገራቸው፣ ለራሳቸው፣ ለቤተሰባቸው፣ ለወገናቸው ደብዳቤ እየጻፉ የፍቅር መግለጫ ብራቸውን እዚህ ማዶ መቃብር ላይ ያስቀምጣሉ። ሁሉም የመጣ በሙሉ የዓለም ክርስቲያን እዚህ ቦታ ላይ ነው፣ መቃብር ቦታዋ ላይ ነው የሚያስቀምጡት። እንደምታዩት መቃብሩ ባዶ ነው። እኛም ይኸው ይሄን ፈቅዶልን እመቤታችን ከመቃብሯ ከቦታዋ ስጋዋ ካረፈበት ቦታዋ ይሄንን በረከት ለማግኘት እኛም ይኸው እንደምታየው እግዚአብሔር ስሙ የተመሰገነ ይሁን። እዚህ መጥተው በጣም ብዙ ፈውስ አግኝተዋል። ጸሎታቸው ተደምጧል። እመቤታችን ቅድስት ድንግል ማርያም የተማጸኗት ሁሉ በዚህ ብዙ ምስክርነት አላት፣ በዚህ ስፍራ ማለት ነው። ስለዚህ እኛም አማላጅነቷ እንዲደርሰን በረከቷ እንዲደርሰን በአማላጅነቷ አይን እንድታይ እናታችን ናት። መቼም ስለ ድንግል ማርያም ሞትና ስለ ድንግል ማርያም ስጋ መገነዝ ማውራት ከባድ፣ በጣም ከባድ። ንጹህ የሆነች እመቤት፣ ቅድስት የሆነች እመቤት፣ ሩህሩህ የሆነች እመቤት፣ የፍቅር እናት እመቤት፣ የእውነት እናት እመቤት፣ የሰላም እናት እመቤት በራሷ ፈቃድ እኮ ነው ቅድም ታሪኩን እንደነገርኳችሁ ሰዎችን ወደ ብርሃን ለማምጣት እሷም እንደ ልጇ ልሙት ብላ በፈቃዷ የሞተችው። ሞትን ቀመሰች እናታችን። እዚህ ደግሞ ተገነዘች እንደምታዩት ማለት ነው። ፍቅር ነው ድንግል ማርያም እንድትሞት ያደረጋት እና እዚህ ነው የመጣችሁት። እግዚአብሔር በቸርነቱ ልቦናችሁ ስብር ያርገው። የድንግል ፍቅር በውስጣችሁ ይንደድ። ዛሬም ነገም ወደፊትም ካፋችሁ አትነጥሏት። ይሄ ዘመን ድንግል ማርያም ላይ በቁጣ የተነሳ ዘመን ነው። በአምላክ እናት ላይ በቁጣ የተነሳ ዘመን ነው። እግዚአብሔር ሆይ በህይወት ዘመኔ በመስቀል ላይ የሰጠኸኝ ስጦታዬን ማንም እንዳይነጥቀኝ ልቤን በድንግል ፍቅር ማህተም አትምልኝ ነው ማለት ያለባችሁ። ከሷ ተለይታችሁ ልትሄዱ ሚስጥረኛችሁ ጓዳችሁ ስንት ነገር አውርታችኋታል አይደል? በግል ስንት ነገር ሰርታለች። ስንት ተአምር አለ ውስጣችሁ። ቅርብ ናት፣ አንጀተ ሩህሩህ የእናቶች ሁሉ ንግስት ናት። በምን ስራዬ ነው ከፊቱ የቆምኩት? መቼ በቅቼ ነው ስሙን የጠራሁት? አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጅ አለኝ። ስለ ቃል ኪዳንሽ አቤት ልጅ ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርቤያለሁ ከአምላኬ ቤቴ ሞልቶልኛል ቤቴ ሞልቶልኛል። እንግዲህ ጌቴሰማኒ ደርሰን የእመቤታችንን መቃብር ተሳልመን ዳሰን እንዲሁም ደግሞ የእናትና የአባቷ መግቢያ ላይ የነበረው የኢያቄምና ሐናን መቃብር ዳሰን ተሳልመን እንዲሁም ደግሞ የጠባቂዋ የአረጋዊው ጻድቅ የቅዱስ ዮሴፍ መቃብር ደግሞ ስንገባ በግራ በኩል ዳሰን ተባርከን 64 በእድሜዋ ልክ ያለውን ደረጃ ወርደን
የእመቤታችንን የእሷን ደግሞ መቃብሩ ባዶ ልክ እንደ ልጇ ባዶ የሆነውን መቃብር ዳሰን ምንም ለአንድ ቀንም ቢሆን ምንም ቢሆን የተዘጋጀው መቃብር ለእሷ አስከሬን ስለነበረ በእሷ በረድኤቷ ደግሞ እዛ ላይ እሷን እንደዳሰስን ስለሚቆጠርልን ባዶ መቃብር እንደ ልጇ ያረገች የተነሳች እመ አምላክ ወላዲተ አምላክ ጌቴሴማኒ በደጇ ደርሰን እንግዲህ የመጨረሻ የእመቤታችን የመጨረሻ ቦታዋ ይሄ ነው። የመጨረሻ ቦታዋ ይሄ ነው። ጊሸን ብንሄድ፣ አክሱም ብንሄድ፣ እንጦጦ ብንሄድ፣ ጻርቃኒ ብንሄድ፣ ሌላም እመቤታችን አለች የምትባልበት ትታሰብበታለች የሚባልበት መቅደስ ብንሄድ መነሻዋ ግን እዚህና እዚህ ድንግል ማርያም ወላዲተ አምላክ እንኳን የእሷ ልጆች አደረገን።